ይህ ቪዲዮ በጸሎት ሰዓት ሐሳብ ለሚያስቸግራችሁ ሰዎች ነው። እንግዲህ ብዙ ጊዜ ብዙ ሰዎች ይህንን ጥያቄ ትጠይቁኛላችሁ። በጸሎት ሰዓት ሐሳብ ያስቸግረኛል። አንዳንድ ሰዎች ሴክሹዋል የሆነ ወይም ደግሞ የዝሙት ሐሳብ ወይም ደግሞ የዝሙት ኢሜጅ ወደ አይምሯችሁ ይመጣል። አንዳንድ ሰዎች ደግሞ ውሏችሁና ቀናችሁ ወደ አይምሯችሁ ይመጣል። ልክ ለጸሎት ስትንበረከኩ እነዚህ ሁለት ነገሮች ወደ እናንተ ይመጣሉ። ሁለቱንም ነገሮች ላብራራላችሁ። የመጀመሪያው ነገር ሴክሹዋል ነገር ወደ አይምሯችሁ የሚመጣ ከሆነ በጸሎት ሰዓት ያንን ሴክሹዋል ሐሳብ ያንን የዝሙት ሐሳብ ወደ አይምሯችሁ የሚልከው አጋንንት ነው። እንዲሁም ደግሞ የቀን ውሏችሁ ደግሞ የሚመጣባችሁ ሰዎች ያ የቀን ውሏችሁ የሚመጣባችሁ ከስጋችሁ ከናንተ ማይንድ ነው። ስለዚህ ወዳጆቼ ከዚህ ሐሳብ ነፃ የምትወጡበትን መንገድ ልንገራችሁ። መጽሐፍ ቅዱስ ሲናገር መጽሐፈ ኢያሱ ምዕራፍ 1 ከቁጥር 8 ጀምሮ እግዚአብሔር ለኢያሱ እንደዚህ ይለዋል፣ ይህ የሕግ ቃል ከአፍህ አይለይ፣ በቀንና በሌሊት አስበው ይለዋል። በጸሎት ሐሳብ የሚያስቸግራችሁ ሰዎች ማድረግ ያለባችሁ የእግዚአብሔርን ቃል አንብባችሁ ማሰላሰል አለባችሁ። ያንን ቃል በማሰላሰል ለ10 ደቂቃ መቆየት አለባችሁ። ከዛ በኋላ ወደ ጸሎት መግባት አለባችሁ። ይህንን ነገር ስታደርጉ አእምሯችሁ ይታደስና የውስጠኛው ማንነታችሁ በዛ የእግዚአብሔር ቃል ላይ ሆናችሁ እንድትጸልዩ ትልቅ የሆነ አቅም ይሰጣችኋል ማለት ነው። ሁለተኛ ማድረግ ያለባችሁ ነገር ደግሞ የመንፈስ ቅዱስ ስጦታ የሆነውን ልሳንን ለረጅም ደቂቃ መናገር ወይም መጸለይ ያለባችሁ። ምክንያቱም በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 እስከ 15 ያለውን ስታነቡ ስለ ልሳንና ስለ ትንቢት ሲናገር እንዲህ ይለናል፣ በልሳን ስጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል። ስለዚህ አእምሯችሁ ውስጥ ያለው ነገር በሙሉ ያለ ፍሬ እንዲሆን ማለትም አእምሯችሁ ኦፍ ሆኖ መንፈሳችሁ እንዲነቃ በልሳን መጸለይ ያለባችሁ። በልሳን ስትጸልዩ አእምሯችሁ ኦፍ ይሆናል። ይህ አእምሯችሁ ኦፍ ሲሆን ስጋዊ ነገራችሁ ወይም ስጋዊ ሐሳባችሁ ኦፍ ይሆናል ማለት ነው። ስለዚህ የቀን ውሏችሁ በሙሉ ያለ ፍሬ ይሆንና በመንፈስ ትጸልያላችሁ። ስለዚህ በሐሳብ አትሰረቁም ማለት ነው። እነዚህን ሁለት ነገሮች በማድረግ እንግዲህ ጸሎታችሁን ማስቀጠል ትችላላችሁ። ፓርት 2 እቀጥላለሁ። ይህንን መልእክት ለብዙ ሰዎች ሼር አድርጉ። ተባረኩልኝ።